አዶና የጀመረውን ቻሌንጅ እኔ ቃልባባ ተቀላቅያለሁኝ። አይሾፕ ስፒድ ሊመጣ እንደሆነ ታውቃላችሁ። ለመላው ኢትዮጵያ ሕዝብ ነው ይሄ መልእክቴ። ባደረበት በኋላ በትግሩ ሲረክት እየተከተልኩ መኒ እያልኩ አዋርድሻለሁ አዳሜ። አሁን አካውንቲንግ ስላስቀምጣለሁ አስገቡ እስከመቼ በራይ እንዲህ ማክሮድር አልሰጥም ማለት በእንግሊሽ I show speed you I run away push overlapping of this disgusting thing of opportunity, the catering service I have, the everything I have, many በጋድ ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያም ይመጣል ተብሎ ይጠበቃል። ነው ያላችሁ ምን ለማለት ፈልጌ መሰላችሁ፣ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል ጠባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ያውላችሁ። ቻይና ሄዶ የሰራውን ነገር ማየት ይችላልላችሁ። ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ ለቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው። ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲም ዲናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አርጎታል ወይም ደግሞ ውሸት ነው ብሏል። እንደዚህ አይነት ዜናዎች ወጥተው ነበር። ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል። ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ። ኢትዮጵያ በታሪኳ አንድ ጊዜ ተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀራል። የሆነ ሰዓት ላይ ተበላሸ ስሟ በተበላሸ ስሟ ቀረ። ሚም ሲሰሩ የታችሁ ተቃላችሁ ቢያስባለሁ ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው። ነገር ግን እንደ ሚም ብቻ ሆኖ አይቀሩ። ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ቢያስባለሁ። ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው። ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል። እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬት የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ። ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል። ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬት ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት። ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄንን ነገር ፖርትሬት እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል። ስለዚህ ያንን ታሳቢ አድርጉ እና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ አሜዚንግ እላችኋለሁ። ኢትዮጵያውን አይሾ ስፒድ የማፈመስ ጉዞ እንግዲህ ናሆም ሻም ተቀላቅሏል። ሁላችሁም እንግዲህ ይሄ ልጅ በእውነት በጣም ትልቅ እድል ነው። በቃ ኢንተርናሽናል ሌቭል ላይ ትልቅ ደረጃ መድረስ ይችላልና ይሄን እድል እንዲጠቀም ሁላችንም ቲክቶከር ምንም ከጎኑኑ እንደ ቻሌንጅ አድርገን ወስደን እንደው አይሾ ስፒድ ኢትዮጵያ ሲመጣ እኛ ራሳችን ሌላ አይሾ ስፒድ አዘጋጅተን እንጠብቀዋለን ማለት ነው። ከዛ ሁለቱ እንዲገናኝ ሚት ኢትዮጵያ አይሾ ስፒድ ወይ ያለቀ ሞቅ ደመቅ ይላል። ሶ በቻለን አቅም እናገዛው። ቻሌንጅ በቃ አግዙት፣ ቪዲዮ ስሩ፣ ምክር ስጡት፣ አብራችሁ ኮላብሬት አድርጉ። እኔም ለማድረግ ዝግጁ ነኝ፣ ችግር የለውም። ብቻ ሁላችን በቻለን መጠን እናግዘው። ከማናችንም በላይ እውነቱን ስናወራ ይሄ ድን ነው ለሱ ትልቅ እውነታው ያ ነው። ትናንትና እንደምታውቁት እንግዲህ የኢትዮጵያውን አይሾ ስፒድ ከውጭኛው አይሾ ስፒድ ጋር ማገናኘት አለብን። ይሄን እድል ይጠቀም ከማንኛውም በላይ ትልቅ ነው እያልኩ ነበርና ናሆም ሻም እንግዲህ ዛሬ ተቀላቅሏል ይሄን ሐሳብ ማለት ነው። ሶ ሁሉም ቲክቶከር ይሄንን ወጣት እናግዘው፣ እውነት እድሉን እንዲጠቀም እናድርግ፣ ሐሳብ ምክር እንስጠውና በደንብ ያው ሲመጣ ተገናኝቶ በቃ ይሄንን እድል በደንብ ሞኔታይዝ አድርጎ እንዲጠቀም ማድረግ መቻል አለብን። ሌሎችም ቲክቶከሮች ሁላችሁም ተቀላቀሉ እላችኋለሁ። እንግዲህ ኢትዮጵያዊነት መልካምነት ማለት ይሄ ነው።
slow down my screen. Sorry guys, this is for our tradition. አይሾ ስፒድን ለመቀበል ኤርፖርት አካባቢ እገኛለሁ። እንደምታውቁት አይሾ ስፒድ አፍሪካን ከሚጎበኛቸው ሀገራት አንዷ ኢትዮጵያ እንደሆነች ታውቃላችሁ። በዚሁም ኢትዮጵያ ሀገራችን ገጽታ ግንባታን የምታደርግበት በተለይ ደግሞ በዓለም አቀፉ ማህበረሰብ ዘንድ የኢትዮጵያ ልማትና የኢትዮጵያ ከተሞቻችን በሚገርም ሁኔታ የሚተዋወቅበት ድንቅ እድል ተፈጥሯል። በዚህ እድልና በዚህ ጉብኝት ውስጥ አይሾ ስፒድ አዲስ አበባን ሲጎበኝ በተለያዩ አካባቢዎች ሲንቀሳቀሱ አደራ ማለት የምፈልገው ነገር ገጽታችንን የሚያበላሹ ነገሮች ከአንዳንድ ወጣቶችና መንገድ ላይ ከሚያገኙት ሰዎች ይሄ ነገር እንዳያጋጥመው ስል እጠይቃለሁ። ምክንያቱም ዓለም የሚያየው ሰው ስለሆነ ገጽታችን እንደ ሀገር እንጂ እንደ ግለሰብ አይበላሽምና አይሾ ስፒድን መቀበል የምትፈልጉ ሰዎች ታች ላይ ለመላው ኦርቶዶክሳውያንና ኢትዮጵያውያን የቀረበ ጥሪ። እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾ ስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን። አይሾ ስፒድ የአላፋት ዝማሬ ቦታው ላይ ተገኝቶ ኢትዮጵያውያን ምን አይነት ሃይማኖተኛና ፈጣሪያቸውን የሚፈሩ ህዝቦች መሆናቸውን ለዓለም ማሳየት አለብን። ለዚህም አንድ ነገር ብቻ ማድረግ አለብን። አንደኛ ነገር አይሾ ስፒድን እዚህ ኮሜንት ላይ ሁላችሁም ሜንሽን አድርጉት። ይሄን ቪዲዮ ለ50 እና ለ30 ሰዎች ሼር አድርጉት። እሱ የቲክቶክ አረ በስመ አብ ፈጣሪ ከዚህ አይነት ቅሌትና ውርደት ይጠብቀን። ከአገር መሪ እስከ ህዝብ የገንዘብ ስግብግብነት ጉዳይም እንደሆነ ግልጽ አድርጌ ልንገራችሁ። ክስተቱን በአጭሩ ልንገራችሁ። አይሾ ስፒድ በትናንት ዕለት የመጀመሪያ ቱሩን በአንጎላ ጀምሮ ነበር። እናም እንደምትመለከቱት ጫማ ጠርጎ መኒ ተመልከቱ። በአንጎላ ነው ይህ ክስተት የተፈጠረው። ሰጠው መኒ እዚህ ጋር ከአንጎላ ፕሬዝዳንት ጋር ነው ካወራው በኋላ መኒ ማለቱ አይቀርም እንደ ህዝቡ። አብዛኞቹም ቻሌንጅ አድርገው ነበር። ይሄኛው የሩጫ ቻሌንጅ ነው። በስተመጨረሻም አይሾ ስፒድ አሸንፎታል። ላጥ ብሎ ነው ያሸነፈው። እዚህ ጋር ደግሞ የፑል አፕ ቻሌንጅ ነው። እዚህ ጋር ተሸንፏል። የአንጎላው ተወዳዳሪ ነው ያሸነፈው አይሾ ስፒድ። እዚህ ጋር ደግሞ አንተ እንደምትመጣ አውቄ በዚህ መልኩ መሬት ላይ ቀርጬ ያለው ወይም ደግሞ ስያለው በማለት ይነግረዋል። ከዛ አይሾ ስፒድ እኔ አልቃሻ ነኝ በማለት ይጠይቀዋል። እናም እዚህ ጋር መኒ ይጠይቁታል። አሁን የማነሳላችሁን ሐሳብ የሆነ ቲክቶከር አንስቶታል። ስሙን ስለማላውቀው ነው ይቅርታ። እና የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ መቀበል ቢያቅተው ራሱ የአዲስ አበባ ከንቲባ ሪስፔክት በተሞላበት መልኩ አይሾ ስፒድን ቢቀበለው ባይ ነኝ። አይሾ ስፒድ ሶሻል So why y'all be saying come to Ethiopia, come to Ghana, come to Nigeria, come to Kenya. I'm coming. አረ በስመ አብ ፈጣሪ ከዚህ አይነት ውርደትና ቅሌት ይጠብቀን። ሴቶች ከምንም ነገር ገንዘብ ያስቀድማሉ የሚባለው ለዚህ ነው። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። እንደሚታወቀው አይሾ ስፒድ በትናንት ዕለት ሁለተኛ ቱሩ በደቡብ አፍሪካ ያደረገ ነበር። እናም ያረፈበት ሆቴል በዚህ መልኩ ምግብ እየበላ ያለ አንዲት ደቡብ አፍሪካዊት ካጠገቡ ታልፋለች። እናም ያስቆማታል። በዚህ መልኩ ያወራታል። ፍቅረኛ አለሽ ወይ በማለት ሲጠይቃት የለኝም በማለት ትመልስለታለች። ሲንግል ነሽ? አዎ ነኝ። ፎን ነምበር ስልክ ቁጥርሽን ስጪኝ በማለት ይጠይቃታል። ደስተኛ ሆና አምጣው ስልክህን እጽፍልሃለሁ አለችው እና ስልክ ቁጥሩን ትጽፍለታለች። እናም ይህ ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ ሙሉ የደቡብ አፍሪካ ህዝብ እና እሷ የሚያውቃት ሜንሽን ነበር ያደረጉት። ፍቅረኛዋን ሜንሽን ነበር ያደረጓት። እናም ለገንዘብ ስትል ፍቅረኛዋን ክደዋለች። አብዛኞቹም የሷ ፍቅረኛ ወይም ደግሞ ቦይፍሬንድ ሜንሽን ነበር ያደረጉት በቪዲዮ ላይ። እናም አብዛኞችን አስገርመዋል። በደቡብ አፍሪካ ነው ይህ ክስተት የተፈጠረው። በኢትዮጵያ እንዳይፈጠር እፈራለሁ። ልጅ ያላቸው ራሱ እንዳይክዱ እፈራለሁ። ፒስ አውት። እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። እናም ብዙ የኢትዮጵያ ኮንተንት ክሬተሮች ቪዲዮ እየሰሩ ይገኛሉ። አይሾ ስፒድ እኔ ላገኘህ እፈልጋለሁ፣ ብንገናኝ ደስ ይለኛል እያሉ የአይሾ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት። እነዚህ ሰዎች እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ። እማላደንቃቸው እነማን እንደሆኑ ታውቃላችሁ? እነዚህ ሰዎች ኮንተንት ውስጥ በመግባት ኮሜንት ላይ የሚርመጠመጡ ተሳዳቢ ሰዎች ናቸው። የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል። በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮሜንት እየገባችሁ
የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም ከአይሾስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም because እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት እነዚህ ሰዎች ለመውጣት እየሞከሩ ነው ህይወታቸው መቀየር አላማ አላቸው ስለዚህ ተፋቷቸው መሞከር ከቻላችሁ ሞክሩ መሞከር ካልቻላችሁ ደግሞ አርፈ ተቀመጥ የሰው ቅስም ሰባሪያቱን የሰው ውድቀት አትወራርጠር የራስን ውድቀት ተመልከት መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት ተያይዘን እንሙት ነው እንዴ ቤተሰቦቼ ይሄን ልጅ ከአይሾስፒድ ጋር እናገናኘው ባይዘው ዓለም ላይ አይሾስፒድን የሚመስል በዚህ ልጅ ልክ አይሾስፒድን የሚመስል ሰው የለም በእውነት ነው የምላችሁ ጋይስ ስለዚህ አይታወቅም እኮ ህይወቱ ሊቀየር ይችላል እኮ ካይሴናት እኮ ለምሳሌ የነ ሬን የነ ቶታን ምናምን ነገር ህይወት እንደቀየረው የዚህ ልጅ ህይወት እኮ ሊቀየር ይችላል እኮ እግዚአብሔርን አይታወቅም እኮ ጋይስ እሱ እዚህ አይሾ ኢትዮጵያ ቲክቶክ ላይ ገብተን ለምንድነው ሁላችንም የአይሾስፒድን አካውንት ሜንሽን ማናረግለት በቃ ያርግለት እግዚአብሔርን እኔ በጣም ነው ያሳዘነኝ በቃ በጣም እየሞከረ ነው ያለው ምናምን ነገርና በቃ ያርግለት ማለ እንዴ ትላለህ ዝም ብለህ ሩዋንዳ አርጎ ስፒድ ስፒድ ዋሽ እንዴ ስፒድ ዮ አረ ፈረመል ስፒድ አረ አንድ ፎቶ አንድ ፎቶ ስፒድ አንድ አረ ፈረመልኝ ስፒድ ፕሊዝ ስፒድ